አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ያለው አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ሙስሊም ክርስቲያን ተከታታዮቼ ሁላችሁንም ወንዱም ሴቱም ሰላም ብያለሁ። ዛሬ ደግሞ ሰባራ ማንነት ክፍል 2 ይዤ መጥቻለሁ። ያው እንደምታበረታቱኝ አምናለሁኝ። ላይክ፣ ሰብስክራይብ፣ ኮሜንታችሁን እየሰጣችሁ ስለምታበረታቱኝ አመሰግናለሁ። ሰባራ ማንነት ክፍል 2 ሄኖክ የሃናን ሁኔታ ቢረብሸውም ትላንት ደፍራ ልቡን ሰንጥቃ የገባችውን ሴት ለማየት እንደጓጓ ሰዓቱ ደረሰ። ይሄን የቀድሞ እዛ ቦታ የተገኘው እሱ ነበር። ነገር ግን የመጣችው ከሩቅ የተመለከታት ሴት ነበረች። ሀና ስትጠጋው ሽታዋ የተማሪ አይመስልም። ሀብታም ልጅ ለመሆኗ ወዟ ይናገራል። ይህን ሄኖክ ትላንት ያየውን ፈገግታ በማስታወስ የትናንቷ ልጅስ አላት። ሜላት እባላለሁ፣ የማፈቅርህና ደብዳቤ የላኩልህ እኔ ነኝ አለችው። ሄኖክም ተናዶ ጥሏት ሄደ። ሄኖክ በጠይሟ ልጅ አይን ፍቅር ተለክፏል። ጠይሟ ቆንጆ ኤሊሳ ትባላለች። ሜላት ጓደኛ ናት። ሜላት ቆንጆ ዘናጭና የሀብታም ልጅ ብትሆንም እርጋታዋና ስብዕናዋ እያለ ሄኖክ የሚዋድሳት ግን ኤሊሳን ነው። ክፍል ገብቶ ተክዞ ሲቀመጥ ጓደኛው ዶጫ ይሄኔ ችግር አለ ብሎ ሲል ጠየቀው። ሄኖክም አይኑን ከተከለበት ሳይነቅል የገጠመውን ነገረው። ዶጫም በዛ ጉርንና ድምፁ ከልቡ ስቆ ሄንዬ ችኳ እዚህ ግቢ ካሉ ሴቶቻችን ወደር ያልተገኘላት ናት። በዛ ላይ አባቷ 6 መኪና አላቸው እና እኛ በሳምንት ልብስ ስንቀይር እሷ በ3 ቀን መኪና ትቀይራለች። በዛ ላይ እያለ የማያቋርጥ የሚመስለውን ሀተታ ሲቀጥል ዶጫ እኔ ግን ለጓደኛዋ የሌለ አዲስ ስሜት ተሰምቶኛል አሉ። ዶጫም ጥቂት በዝምታ ተውጦ ሄኖክን ካስተዋለ በኋላ አይ ተምታቶብህ ነው ወዳጄ። ኤሊሳ እኮ ፀጉሯን ካለማበጠሯ እና ያችን ቀይ ስሊበር ካለመቀየሯ የተነሳ ቅጽል ስሟ ድንቅነሽ ነው። ምክንያቱም ሁሌም ተመሳሳይ ናት አልና ከት ብሎ ሳቀ። ይሄን ሄኖክ በገዛ ጓደኛው በንዴት እየጋለ ሰማ ላይዋ ባይሽቀረቀርም ማንም ሊደፍረው ያልቻለውን ልቤን ደርምሳ ገብታለች። ይኸውልህ ልታግዘኝ ባትችል እንኳ ደግሞ እንደ ተራ ሰው የወረደ ንግግርህን መስማት አልፈልግም ብሎ ቦርሳውን አንስቶ ተነስቶ ወደ ላይብራሪ ሄደ። ዶጫ በሄኖክ ድርጊት ደነገጠ። ብዙ ሴቶች ሊቀርቡኝ ሲመኙ እጅ ያልሰጠው ሄኖክ ዛሬ ተቀየረበት። ላይብራሪ ገብቶ የፊዚክስ መጽሐፍን ገለጸ፣ ግን በሀሳብ ጭልጥ ብሏል። ይሄን ሄኖክ መልሱስ ላክልኝ እንጂ ብላለች የሚል ንግግር በሹክሹክታ ከጆሮ ሲደርስ ተሰማው። ከሀሳብ ስመመኑ ብንን እንደማለት ብሎ ቀና ሲል ውብ ከለሯ ከውብ አይኖቿ ጋር ተደምሮ ልዕልት ያመሰላት ቆንጅት ከጎኑ ተቀምጣለች። ከንፈሮቿ ተገጥመው ልብ ቅርጽ ሰርተው ሲያዩቸው ሰዓሊ ባርከኝ ብሎ ተመኘ። በተደጋጋሚ ከነ ጭብራራዋ ፀጉሯ ስታምር አለ። በውስጡ ልጅቷ በዝምታ ሲመለከታት ግራ በመጋባት በቅንድቧ መልስልኛ አይነት ምልክት አሳየችው። ሄኖክም ወደ ውጭ እንዲወጡ ምልክት ሰጠና ወጡ። ይኸውልሽ ኤሊሳ ይቅርታ አድርጊልኝ እና ሳላነበው ጠፋብኝ፣ ግን በቃልሽ ንገሪኝ ምንድን ነው አላት ኮስተር በማለት እየሞከረ። ኤሊሳም እርጋታዋ ሳይለያት እሺ ይኸውልህ ጓደኛዬ ሜላት በጣም ወድሃለች። እናም ተቀራርባችሁ አንድ ላይ እንድትሆኑ ፈልጋለሁ፣ እባክህ ተረዳት አለች። አጠቃቀሟ እንቅስቃሴዋ ሳይቀር ይማርካል። ተመስጦ እያያት እያለ በላ መልስልኝ ምን ታስባለህ አለችው።
ይቅርታ ለዚህ ከነበረ የፈለግሽኝ አዝናለሁ። በጣም የማፈቅራት ልጅ አለች፣ ስለዚህ አልችልም በያት አለ። ኤሊሳም የጓደኛዋ ፍቅር ባለመሳካቱ እያዘነች እሺ ግን እባክህ ቅርባት ከቻልክ ማለቴ ነው ብላ የቆመበት ጥላው ሄደች። ህይወት ግን ምን አይነት ግራ ናት! የምንወደውን ይገፉናል፣ የሚወደንን ግን እንገፋለን አለ በውስጡ። ኤሊሳ ለጓደኛዋ ሜላት ስለ ሄኖክ መልስ ነገረቻት። ሜላትም እልህ ቀይ ፊቷን በርበሬ እያስመሰለው ኩራት መሆኑ ነው። እኔ ሜላት ያልኩትን ካልሰማ እዚህ ትምህርት ቤት አይማርም ስትል ዛተች። ከዛ ቀን ጀምሮ ሄኖክ የኤሊሳ ውጭ ማሰብ አቆመ። ከኤሊሳ ውጭ ማሰብ አቆመ። እቤት ሲገባ ያጎቱ ሚስት እንደ ጎረምሳ ሰክራና ወንድ ይዛ መምጣቷን ቀጥላበታለች። ሄኖክ እንደ መጀመሪያው ትምህርቱ ላይ ማተኮር አቃተው። ከቀን ወደ ቀን ውጤቱ ያሽቆለቆለ ጀመረ። በዚህ ሁኔታ ግራ የተጋባው ጓደኛው ዶጫ በኤሊሳ ምክንያት መሆኑን አልጠረጠረም። በዚህም ኤሊሳን ለማናገር ወስኖ ሄደ። ጠርቷት ስትመጣ ከሜላት ጋር ነበረች። ዶጫም ብቻዋን እንደሚፈልጋት ነገራት። ሜላት ወደ ክፍል መልሳት አቤት አለችው። እሱም ንግግሩን ለመጀመሪያው ጉሮሮውን ጠራርጎ ይኸውልሽ ጓደኛዬ ባንቺ እየተጎዳ ነው እናም ብሎ ንግግሩን ሳይጨርስ ማን ነው ጓደኛ አለችው። ሄኖክ ነው አላት። ኤሊሳም የልቧ መደንገጥ የተሰማ መስሏት ሜላትን አልፈልግሽም እያለ እኔን ቀልደኛ ሁለተኛ እንዳጠራኝ ብለው ሄደች። ይህን ሄኖክን ኤሊሳ ለማገኘት የግድ ሜላትን መቅረብ እንዳለበት መከረው። አንድ ቀን ምሽት ሄኖክ ተቀምጦ ፊልም እያየ ሳለ የአጎቱ ሚስት ሀና መኝታ ቤቷ ጠራችው። እሱም እንደ እናቱ ስለሚወዳት ሄደ። ይህኔ ግን ያልጠበቀው ነገር ነበረ የገጠመው። ሀና የወሲብ ፊልም ከፍታ ውስኪ ትጠጣለች። ልክ ሲገባ አንገቱን አቀርቅሮ አቤት አላትና ጥሩ ፊልም እይ አለችው። ይሄኔ በድንጋጤ አላበው። ሄኖክ አሳዳጊው ሀናን ሲያውቃት ስርዓት የነበራት መልካም ሴት ከመሆንም ባለፈ ጥሩ እናት ነበረች። ሴት ናት። አጎቱ በህይወት እያለና ገና የሀያዎቹ መጀመሪያ ላይ እያለች እንኳን እንደዚህ ልቀብጥ አላለችም ነበር። ግን አሁን እድሜዋ ወደ 30ዎቹ መጨረሻ ደርሷል። ነገር ግን አስነዋሪ ድርጊት ነው የምታሳየው። ሄኖክን እና ፊልም አንይ ብላ ያንን የወሲብ ፊልም ስትጋብዘው አይ የቤት ስራ አለኝ ብሏት ነበር የወጣው። ግን ከዛች ደቂቃ ጀምሮ ይህ ድርጊቷ እረፍት ነሳው። ለምን ነበረ አንድ ልጅ የምታየው ገና የ20 ዓመት ያልሞላው ልጅ የወሲብ ፊልም አብሯት እንዲያይ የጋበዘችው? ይህን የሄኖክ የጭንቅላት ጥያቄ ነበረ፣ ግን ምንም መልስ አላገኘም። ሄኖክ ከዛ ቀን በኋላ እቤት መግባትና ከዛ መኖር አስጠላው። በዛ ላይ ደግሞ የኤሊሳ ፍቅር ውስጡን ያመስለዋል። ጓደኛው በመከረው መሰረት ኤሊሳን ለማግኘት ሜላትን መጠቀም እንዳለበት በማመን ከሜላት ጋር ፍቅር ጀመረ። ሜላትና ኤሊሳ በጣም ስለሚዋደዱ ሁሌም አብረው ናቸው። የመጀመሪያ ቀንማ ሜላት ሄኖክ የፍቅር ጥያቄዋን እንድትቀበላ ሲነግራት በደስታ የፈነጠዘችው መቼም አይረሳም። ኤሊሳም ዶጫ ያላትን አስታውሳ ውስጧ ቅር ቢለውም በጓደኛዋ ደስታ ግን መደሰቷ አልቀረም ነበር። ሄኖክ የውሸት ሜላት የእውነት ፍቅራቸው ጦፎ ሁሌም በመኪና ትሄድ የነበረችው ሜላት ሄኖክን ለማግኘት ስትል በእግሯ ይሸኛት ጀመረ። የኤሊሳ ቤት የሜላትን አልፎ ስለሚረቅ ሜላትን ቤት አስገብቶ ኤሊሳን ደግሞ ወደ ቤቷ ይሸኛታል። በዛ መሀል ሁሌም ሜላት ቤት አስገብተው
ብቻቸውን እስኪሆኑ በጣም ይቸኩላል። እሷን ደርሷ ስትለው ደግሞ እንደ ሞት ይፈራውን ቤቱ መግባት ያስጠላዋል። የኤሊሳ ጨዋታና ሳቅ ብቻዋን አስታውሶት ሁላ ፈገግ ያሰኛል። በእርግጥ መጨረሻቸው ማሰብ አይፈልግም። ምክንያቱም ኤሊሳ የጓደኛው ፍቅረኛ አፈቀርኩሽ ቢላት እንዴትም እንደማትቀበል ያውቃል። ወራቶች እያለፉ የኢንትራንስ ፈተና መውሰጃ ጊዜ ደረሰ። ሄኖክ ግን አስተማሪዎቹ ግራ እስኪጋቡ ድረስ ጉብዝናው ጠፍቷል። እቤቱ ስላለው ችግር ማንም አያውቅም። ለጓደኛው እንኳን መናገር ደብሮት አልነገረውም። ይህ በእንደዚህ እንዳለ ፈተናው ተጠናቆ ሁሉም ተለያዩ። ኤሊሳ ስልክ የላትም። ሄኖክ ሜላት ግን ሁሌም ትደውልለታልና ያወራሉ። በመሀል አልፎ አልፎ ኤሊሳን በሌላ ሰው ስልክ ደውላ ሰላም ትለዋለች። ምን ምክንያት ፈጥሮ እንደሚያገኛት ግራ ይገባዋል። ይሄኔ ለዶጫ ያማክረዋል። መለኛው ዶጫም ልደቴ ነው ብለህ እኛ ቤት ማንም ስለሌለ ፓርቲ እናዘጋጅ ይለዋል። ይሄኔ ሄኖክ በደስታ አፍወው በእቅዳቸው መሰረትም ፓርቲ ተዘጋጀ። የሄኖክን የውሸት ልደት ለማክበር ሜላት ውድ ስጦታዎች ይዛ በጊዜ ተገኘች። ኤሊሳ ግን ብትጠብቃትም የውሃ ሽታ ሆነች። በዚህ ተበሳጨው ሄኖክ በንዴት ብዙ መጠጥ ጠጥቶ ነበረ። ዶጫም በኤሊሳ መቅረት በጣም ተናዶ ሄኖክን ለማረጋጋት ሞክሮ፣ ነገር ግን ሄኖክ መጠጥ የመጀመሪያው ስለነበረ ሰከረና ቤት ካልሄድኩ ብሎ አስቸገረ። ይሄኔ ሁሉም ወደ ቤታቸው ተበታተኑ። ዶጫም ሄኖክን ሸኝቶት ተመለሰ። ልክ ሲገባ የአጎቱ ሚስት በግምት 22 ከሚሞላው ልጅ ጋር ስትማግጥ አገኛት። ይሄኔ ሆድ ያባውን ብቅል ያወጣዋል እንዲሉ ሄኖክ ገብቶ የሃናን ሁኔታ ሲያይ የሰሞኑን ሁሉ ንዴቱን መወጣት ጀመረ። ይሄኔ የአጎቱ ሚስት ሃናን ደንግጣ ተነሳችና ውጣ ስትል ጮኸችበት። ሄኖክ ግን ማንንም አልሰማም። አብሯት ያለውን ወንድ አንተ ውሻ እኩያ መሰለችህ? ምን ፈልገህ ነው የምትልከሰከሰው? ብሎ ድብድብ ጀመረ።